ሁለት ልጆች ወታደር ሆነዋል ልከሃል ተብሎ አባት ተገሏል። ኮሮጆ ተሰርቋል። ፓርላማ መግባት ስንችል ቀርተናል ትላላችሁ። ግን የማታነሱት አንድ ፖይንት አለ። በ97 ምርጫ እናንተ የኢህአዴግን አባላት ጭንቅላትና ልብ ሰልባችኋል። የፖሊስ አዛዦችና ጀነራል ስለሆኑና ከጥላት ጋር ስለሚፋለሙ ቤተሰቦቻቸው ተገለውባቸው። በዚህ ምርጫ ብልጽግና አሸንፏል። ምርጫ ቦርድ እስካሁን የተሟላ ዜና አላወጣም። ምናልባት ግን ስልጣን እንዲይዙ ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸው። ቀላል የማይባል ቁጥር የእናንተ አባል ሆኗል። ፊዚካሊ እዛ ነው ያለው። የሚያወሩ ያውሩ፣ የሚሳደቡ ይሳደቡ። መላው የኢትዮጵያ ህዝብም እንኳን ደስ ያላችሁ፣ እንኳን ደስ ያለን። ገንፎ ሆይ እንደዚህ የሚያበስሉህ ሊበሉህ ነው። ሁለት ልጆች ወታደር ሆነዋል ልከሃል ተብሎ አባት ተገሏል። ሁለት ልጆች ሐሺሽ እየሳቡ ከተማ ውስጥ እየሰረቁ አስቸገሩ አይደለም፣ አገር ሊታደጉ ዘምተዋል ተብሎ አባት ተገሏል። እኛ የምናላግጥባቸው አንዳንድ ወታደሮች፣ የፖሊስ አዛዦች እና ጀነራል ስለሆኑና ከጥላት ጋር ስለሚፋለሙ ቤተሰቦቻቸው ተገለውባቸዋል። በወለጋ በመቶ የሚቆጠር ሪፖርት ቀርቦላቸዋል። ካስፈለጋችሁም በዝግ ይቀርብላቸዋል። በመቶ የሚቆጠር የወረዳ የዞን አመራር ሞቷል። እዚህ ተቀምጠን እንደምናገረው አይደለም ጉዳዩ። ሰዎች ይሞታሉ። በሰላም ወጥቶ ሰላም አይመለሱ። እና ሸኔ የኦሮሞ ተወካይ አይደለም። ሸኔ የጥፋት ኃይል ነው። ፕራይመሪሊ የኦሮሞን ሕዝብ እያጎሳቆለ ያለ ኃይል ነው። ወለጋ ውስጥ የምንሰራቸው መንገዶች በሙሉ ቆመዋል። የሚጎዳ ማን ነው? በዚህ ልማት የለም። መብራት፣ ስልክ የሚባል ጉዳይ ችግር አለ። እዛ ማን ነው የሚጎዳው? ከህይወቱ ጋር የሚቃጠለው ቅድም ባልኳችሁ የሚገደለው ቁጥር ስፍር የለው። ይሄንን ጠላት የአማራ፣ የኦሮሞ፣ የወሎ፣ የሶማሌ፣ የምናምን ሁላችን ነው ብለን ከተረባረብ እናጠፋዋለን። ግን ክፍፍል ከሰጠን የሚያግዘን ኃይል ነው የምናዳክመው። ክፉ ነው ለማንም ክፉ፣ ለአባቱ ለእናቱ ያልበጀ ክፉ ለማንም አይበጅ። በዛ አይን ማየት ጥሩ ነው። ለምሳሌ አሁን ለሸኔ ናና ኦሮሚያን አስተዳደር ብንለው በምን ሞራል ነው ህፃናትና ሴቶች እንደዛ የሚያሰቃይ ኃይል አገር ሊመራ የሚችለው? አይችልም። አላማው አይደለም አገር መምራት፣ አገር ማፍረስ ነው አላማው። አንደኛ ሸኔ ኦሮሞ ነው የኦሮሞ ተወካይ ነው ብላችሁ አሳንሳችሁ እንዳታዩ። ሸኔ የኦሮሞ ቀንደኛ ጠላት ነው። የማረክናቸው ሰዎች ከደቡብ የማረክናቸው አሉ፣ ከትግራይ የማረክናቸው አሉ። ሸኔ ኦሮሞ ብቻ አይደሉም አሉ። እኛች እዛ የሚሰበሰበው ኦሮሞ ብቻ እንዳይመስላችሁ። ኦሮሞ ኢትዮጵያን ማጥፋት የሚፈልግ ክፉ ኃይል ሁሉ የሚሰበሰበው ቤትን ሰልጥኖ ይገባል። ሁለተኛ ሁለት ኤግዛምፕል ላንሳላችሁ ሸኔ የኦሮሞ ጠላት እንደሆነ እንዲገባችሁ። አንደኛው በቅርቡ አንድ አባት ይሄ ግድያ ወለጋ ምናምን ሲሰሙ ያዝናሉ። ያው ታውቃላችሁ የኦሮሞ አባቶች በጣም ገራገር የዋህ ስለሆኑ እንደዚህ አይነት በደል ያማቸዋል እና ልጃቸው ያበሳጫቸዋል። የእሳቸው ልጅ ሸኔ ሆኖ ያውቃሉ፣ ደብቀዋል ልጅ ስለሆነ። ያ ሸኔን በአቅራቢያቸው ቆፍሮ መሳሪያ ቀብሯል። ተናደው ለፖሊስ ልጄ ሸኔ ነው መሳሪያም እዚህ ቀብሯል ኑና ውሰዱ ብለው አስፈትሸው መሳሪያ ፖሊስ ይወስዳል። ባለፈው ሳምንት ነግራችሁ ልጅ ይሰማል ድርጊታቸው። ጓደኞቹን ይዞ መጥቶ ቤቱን ዘግቶ አባትየውን አስሮ አቃጥላቸው። ይህ አባቱን አስሮ የሚያቃጥል ሰው ነው። አሁን ሰው ሆኖ እሱ የኦሮሞ ተወካይ የሚሆነው ለማንም የማይመለሱ አውሬዎች ናቸው እንጂ ህፃናት ላይ መሳሪያ ማንሳት ከባድ ነገር ነው። ለምንድን ነው እንደዛ አውሬ የሆኑት የሚለው በደንብ ጥናት ይፈልጋል። ፖለቲካ ዓላማ ግን የላቸውም። መላው የኢትዮጵያ ህዝብም እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እፈልጋለሁ።
በዚህ ምርጫ በእኛ በኩል ሰላማዊ፣ ዴሞክራሲያዊ፣ ነፃ የሚባል ምርጫ እንዲደረግ ከፍተኛ ፍላጎት፣ ቁርጠኝነት ነበረን። ትጋትም አሳይተናል። ይህ ምርጫ በኢትዮጵያውያን እይታ ሲመዘን እስካሁን ከነበረው የተሻለ ነፃ እንዲሆን አበክረን ሰርተናል። ይሁንና ይህ ምርጫ የሆነው ይህ ምርጫ ሰላማዊ የሆነው በጋራ ኢትዮጵያ ታሸንፍ ብለን መወሰን በመቻላችን ነው። በዚህ ውሳኔ ውስጥ ምርጫ ቦርድ የሚባል ገና በጅምር ላይ ያለ ተቋም አይተኬ ሚና ተጫውቷል። ምስጋና ይገባዋል። ፍርድ ቤት ብዙ ልንሰራ የሚገባን ስራዎች እንዳሉ እንደተጠበቁ ሆነው በዚህ ምርጫ ገለልተኛ ለመሆን ጥረት አድርጓል። የበኩሉን ድርሻ ለመጫወትም ሞክሯል። ፍርድ ቤትም እንደዚሁ ሊመሰገን ይገባል። ባልተለመደ ሁኔታ ሚዲያዎች በርካታ ቦታ ላይ ከቅድመ ምርጫ ጀምሮ እስከ ቆጠራ ባለው ሂደት ውስጥ ላይቭ በማስተላለፍ የምርጫውን ሂደት ከያለንበት ስፍራ መከታተል እንዲያስችለን ያልነበረ እና አይተኬ ሚና ተጫውተዋል። ሚዲያዎችም መመስገን ይኖርባቸዋል። ተፎካካሪ ፓርቲዎች ብዙ ግፊት እንደነበረባቸው እናውቃለን። ያን ሁሉ ተቋቁመው ኢትዮጵያ ታሸንፍ ብለው መንግስትን፣ ህዝብን፣ ሲስተሞቹን በሙሉ አምነው በመሳተፋቸው እነሱም እንደዚሁ ምስጋና ይገባቸዋል። የሚያወሩ ያውሩ፣ የሚሳደቡ ይሳደቡ። ወጣቶች ህልመኞች እንድትሆኑ መክራችኋለሁ። ህልመኞች ሁኑ፣ ለህልማችሁ ትጉ። ህልማችሁን ለመጨበጥ ህልማችሁን ፈታችሁ ለማየት የምትተጉ ሁኑ። ነገር ግን ከኢትዮጵያ በመስረቅ ከኢትዮጵያ በማጉደል ኢትዮጵያን በማጉደል ማንም ተጠቃሚ መሆን ስለማይችል ልባችን የሰፋ አእምሯችን የሰፋ የሰከነ የሚያስተውል ባሉባልታና በወሬ ሳይሆን በሚታይ ነገር በሚጨበጥ ነገር የሚመራ ይሁን። የሚያወሩ ያውሩ፣ የሚሳደቡ ይሳደቡ። ነገር ግን እኛ ለኢትዮጵያ በጋራ እንትጋ። አመሰግናለሁ። ገንፎ ሆይ እንደዚህ የሚያበስሉህ ሊበሉህ ነው ይባላል። ኢትዮጵያዊ ወይ እንዲህ የሚከፋፍሉህ ሊበሉህ ነው። አትከፋፈል፣ አንድ ሁን። ችግር ካለም በውስጥ ፍታ። ለውጭ ጠላት የተጋለጥክ አትሁን። አማስተሩት ገንፎን ማለት አይበላም ማለት አይደለም። ከታሸ በኋላ መጨረሻው መበላት ነው። ያ እድል እንዳያጋጥመን ትንሽ መጠንቀቅ መክበድም አለብን። የመጣው ንፋስ ሁሉ እንደፈለገ የሚያወዛውዘን መሆን የለብን። ንፋስ የሚወስደው የቀለለውን ነው። እኛ ቀላል መሆን የለብንም። ከበድ ማለት አለብን። በምንፈልገው ጉዳይ ላይ ቆም ያልን የጸናን ሰብሰብ ያልን መሆን አለብን። ያን ካደረግን በቀላሉ ንፋስ አይወስደንም። ይሄን ኢትዮጵያን መንቃት አለብን። ዳውሮ ላይ ቀርከሃ አለ ለተባለው አሶሳም ሌላም ቦታ አለ። ብዙ ነገር እየሞከርን ነው። ጊዜው ሲደርስ ይሆናል። እሱ አባቴ አንስቶ የቀርከሃው ጉዳይ ከመንገድ ጋር ተያይዞ ያው አባቴ እንደሚያውቁት አላላ ኬላን ስንሰራ አላላ ኬላን ለሚሰራ ነው። ሶዶና አላላ ኬላ መካከል መንገድ አልነበረም። ከሶዶ ጀምሮ እስከ ውሃው ያለው መንገድ የሰራነው በዚህ ፕሮጀክት ነው። ከፕሮጀክቱም እስከ ተርጫ ያለው እንደዚሁ። ፕሮጀክት ሲመጣ አብሮ የሚሰሩ ጉዳዮች አሉ። በቂ ነው ወይ? አይደለም። ያ ቦታ በጣም በጣም ውብ ቦታ ነው። ከዚያ በላይ 20 30 40 50 ቢሰራም ገና አይበቃም። በዚህ ምርጫ ብልጽግና አሸንፏል። ምርጫ ቦርድ እስካሁን የተሟላ ዜና አላወጣም። ምናልባት ግን
ብልጽግና አሸንፏል ቢል ምርጫ ቦርድ ብልጽግና ሙሉ በሙሉ ምርጫውን እንዳሸነፈ አይወስድም። የኢትዮጵያ ሕዝብ እንዳሸነፈ ስለሚወስድ ከታችኛው እርከን ጀምሮ እስከ ላይኛው የአስፈጻሚ እርከን ድረስ ከሁሉም ተፎካካሪ ፓርቲዎች እንደ ተወዳደሩበት ክልልና ሁኔታ እንደ አቅማቸው መጠን በመንግስት ውስጥ በማሳተፍ በጋራ ኢትዮጵያን ለማሸነፍ በእኛ በኩል ዝግጁነቱ አለ። እስክንወዳደር ይቆይ ያልንበት ዋናው ምክንያት ማን በምን ያክል እንደሚደገፍ ማን የት እንደሚደገፍ ሳይታወቅ በስመ ፖለቲካ የመጣውን ሁሉ ወደ ስልጣን ድርድር ብናስገባ አሁን ባለንበት ሁኔታ ኢትዮጵያን ለማሻገር ስለሚያስቸግር እንጂ ከብልጽግና የማያንሱ ሰዎች በየፓርቲው እንዳሉ ካለማመን አይደለም። ሁሉም ኢትዮጵያውያን ተባብረው ተጋግዘው ኢትዮጵያን ማቅናትና ማሻገር እንዳለባቸው በጽኑ እናምናለን። ምናልባት ምርጫ ቦርድ ተሸንፋችኋል ቢል በዚሁ አይነት መድረክ ተገኝቼ አመስግኜ ላሸነፈው ለመስጠት ሙሉ ዝግጁነት ነበረን እንደ ፓርቲ። ይሄን የማያምኑ ሰዎች አሉ፣ ግን እውነቱ ይሄ ነው። ይሄን የምናደርገው ኢትዮጵያን እንታሸንፍ ነው። አሁን በምርጫው ሂደት ውስጥ ከኛና ከናንተ የሚጠበቀው የተፎካከራችሁ ፓርቲዎች ምናልባት ምርጫ ቦርድ ብልጽግና ባሸነፈበት 10፣ 15፣ 20፣ 30 ቦታ ላይ እማጣራው ነገር አለኝ፣ በዚያ ስፍራ በተደረገ ምርጫ ሙሉ እምነት የለኝም ሰርዣዋለሁ ቢል ብልጽግና መቀበል አለበት። ሌሎችም ፓርቲዎች እንደዚሁ ተቋማት ቢሳሳቱ እንኳን ውሳኔዎቻቸውን እያከበርን ከሄድን በጊዜ ብዛት ወደምንፈልገው ደረጃ ስለሚሄዱ በሚመጣው ዜና ሁላችንም ሳንደናገጥ ሚሰረዝ ካለም ተቀብለን ወደፊት በምናደርገው ምርጫ አሻሽለን የሚመሰረተው መንግስት ከሁላችንም እንደ አቅማችንና እንደ ሰፈራችን ተውጣጥቶ ኢትዮጵያን የሚያሻግር እንዲሆን በጋራ መቆም አለብን። ፖለቲከኞች ስልጣን እንዲይዙ ወጣቶች ማለቅ፣ እናቶች ማልቀስ፣ ቤቶች መፍረስ፣ ህዝቦች መፈናቀል የለባቸው። የኢትዮጵያውያን ጫንቃ ይህንን ከሚሸከምበት ደረጃ አልፏል። ስልጣንን ያለ ምርጫና ከህግ አግባብ ውጪ በሁከትና በብጥብጥ ካልሰጣችሁኝ አገር አተራምሳለሁ የሚለው ማንኛውም ኃይል እንደማንታገስ ከወዲሁ በግልጽ ለመንገር እንፈልጋለን። ለዚህም በሁሉም ረገድ በቂ ዝግጅት ያለን መሆኑን እንዲታወቅ እንፈልጋለን። ክቡራንና ክቡራት ኢትዮጵያውያን፣ በዘመናዊ የኢትዮጵያ ታሪክ ጎልተው ከወጡ የህዝብ ፍላጎቶች አንዱ ህዝብ የሚሳተፍበትና የሚሰማበት የአስተዳደር ሂደት፣ በሌላ አነጋገር ዴሞክራሲያዊ ስርዓት የመገንባት ፍላጎት ነው። ይህ ፍላጎት ከዘመን ወደ ዘመን እያደገ ከትውልድ ወደ ትውልድ እየተሸጋገረ ዛሬ ላይ ደርሷል። በዚህ ባለንበት ዘመንና ትውልድ ይህ ፍላጎት እውን ሆኖ ዴሞክራሲያዊ አገር እንድንገነባ ትልቅ ፋይዳ የሚኖረው አንዱ ኩነት ጠቅላላ አገራዊ ምርጫ መሆኑ ግልጽ ነው። ለዚህም ነው ይህ ምርጫ በብዙዎች በጉጉት እየተጠበቀ የነበረው። አንዳንድ ፓርቲዎች እና ልሂቃን ምርጫው መደረግ የለበትም የሚል አቋም በያዙበት ጊዜ መንግስት ምርጫው በጊዜው መደረግ እንዳለበት አምኖ በቁርጥ ሲዘጋጅ የነበረው የምርጫውን ሀገራዊ ፋይዳ በሚገባ በመረዳትና በማመን ነበር። የምርጫ ኮሮጆ ተሰርቋል፣ ፓርላማ መግባት ስንችል ቀርተናል ትላላችሁ። ግን የማታነሱት አንድ ፖይንት አለ። በ97 ምርጫ እናንተ የኢህአዴግን አባላት ጭንቅላትና ልብ ሰልባችኋል። በምርጫ ክርክሩ የኢህአዴግ አባል የሆነ ቀላል የማይባል ቁጥር የእናንተ አባል ሆኗል። ፊዚካሊ እዛ ነው ያለው፣ አስተሳሰቡ ግን ከኢህአዴግ የወጣ አድርጎታል። የ97 ምርጫ አሁን ለመጣው ለውጥ እርሾ ሊሆን ይችላል። እንደ ቀላል እንዳታዩት። እናንተ ፓርላማ አልገባችሁም፣ ስልጣን አልያዛችሁም፣ ግን ሐሳቦቻችሁን ሽጣችኋል።
እውነታቸውን እኮ ነው የሚል ሰው በየደጋው ተፈጥሯል። ይሄ ሰው ጊዜ እየጠበቀ እየተደራጀ አሁን የተፈጠረውን አይነት ለውጥ ለማምጣት ሙሉ ፋውንዴሽንም ባይሆን የራሱ ከፍተኛ ሚና አለ። አሁን በመናደርገው ክርክርም እንደዚሁ ነው። እኔ ከእናንተ ጭንቅላት ኢንፍሉዌንስ ማድረገው ይኖራል፣ እናንተ ከዛኛው የምታርጉት ይኖራል። በዚህ ሂደት ውስጥ ህዝቡ የሚማረው ነገር ይፈጠራልና ስልጣን መያዝ ብቻ ሳይሆን ሐሳብ ሼር የምናደርግበት አውድ ሲፈጠር ያው ሰው በሐሳብ ስለሚገዛ ኢንፍሉዌንስ መደረጋችን አይቀርም። ብታምኑም ባታምኑም የ97 ምርጫ የክርክር አጀንዳዎችና ውይይቶች በኢህአደግ ውስጥ ባለፉት 10 ዓመታት በየጊዜው ይነሱ ነበር። ተቃዋሚዎች እኮ አይነት ትክክል ነበሩ እንዲማታቸው የሚል አንድ ሰውም ሁለት ሰው ያነሳው ነበር እና እንደ ቀላል ግብአት ባይታይ ያ በራሱ ትልቅ ነገር ፈጥሯል ለኢትዮጵያ። ዓለም የኢትዮጵያን ዲሞክራሲ እንዲያደርጓል። ፖለቲካ ፓርቲዎች ደጋግመው እንዲያስቡ ተሰጥቷቸዋል። እዚህም ያለ ሰው አማራጭ ሐሳብ መጥፎ አይደለም ብሎ እንዲያስብ እድል ሰጥቷል። አሸናፊ ዘፋኞች እንጂ አሸናፊዎች መሆን አንችልም። አሸናፊ ስነልቦና ያለው ሰው አቃፊ ነው፣ ገፊ አይደለም። ሰው አሸንፎ መንግስት ሆኖ ህዝቡን እየመራ ወይም ደግሞ የኃላፊነት ስሜት የተሰማው እንዴት ሌላውን ይገፋል? አንዱ አሸንፎ አንዱ የሚሸነፍበት የፖለቲካ ስርዓት ኢትዮጵያ ውስጥ ይበቃናል። አልጠቀመም፣ አልበጀም። ኢትዮጵያውያን እንደ ማህበረሰብ አሸንፈን አናውቅም። እንደ ማህበረሰብ አሸንፈን የምናውቀው ወራሪዎችን ብቻ ነው። በሀገር ውስጥ ጉዳይ ሲሆን አንድ ግሩፕ ያሸንፋል፣ ሌላ ግሩፕ ይሸነፋል። የለመድነው ይሄ ነው። ደማችን ውስጥ ያለው አንዱ ተሸንፎ ሲባረር፣ አንዱ ደግሞ አሸንፎ ስልጣን ሲይዝ ነው። በዘመናት መካከል ያለ ልምምድ ይሄ ነው። አሁን እኛ እያልን ያለነው አንዱ አሸንፎ አንዱ የሚሸነፍበት ሳይሆን ሁሉም አሸናፊ የሆነበት አውድ ይፈጠር። የተፈጠረውን ለውጥ እንትና መጣው የሚባለው ነገር ውሸት ነው። ያመጣው የኢትዮጵያ ህዝብ ነው። የኢትዮጵያን ህዝብ ድል እኛ ለኢትዮጵያ ህዝብ የምንታገል የምንባል ሰዎች የድሉ ተቋዳሽና ተካፋይ እንሆን ነው። እንዴት? ከውጭ የመጣው ሰው በአሸናፊነት መንፈስ ይመጣል። አዎ አሸንፏል። በአሸናፊነት መንፈስ እንዲመጣ እንፈልጋለን። እኛ ግን እንደ አሸናፊ እንቀበለዋለን። ኤርፖርት ድረስ የምንቀበለው እኛም አሸናፊ እሱም አሸናፊ በመሆኑ የአሸናፊዎች ስብስብ የሚያሸንፍ ሀገር ይፈጥራል በሚል እሳቤ ነው። የአሸናፊነት ስነልቦና ሳይኖረን ሲቀር ግን አሸናፊ ዘፋኞች እንጂ አሸናፊዎች መሆን አንችልም። አሸናፊ ስነልቦና ያለው ሰው አቃፊ ነው፣ ገፊ አይደለም። ሰው አሸንፎ መንግስት ሆኖ ህዝቡን እየመራ ወይም ደግሞ የኃላፊነት ስሜት የተሰማው እንዴት ሌላውን ይገፋል? የመክፋት አቲቲዩድ በራሱ የመሸነፍ ስሜት ነው። በአንድ በኩል አሸንፈናል እያልን እንዘፍናለን፣ በሌላ በኩል ደግሞ አቃፊነትና አብሮ መኖርን አናስተምርም። ይህ ካልሆነ አንዱ አሸናፊ ሌላው ተሸናፊ ይሆናል።